ከእሱ ጋር እዚህ ነው ያለው ወይስ ራስ ጋር ነው ያለው? ራሴ ጋር ነው ያለው። ራሴ ጋር። እሺ ሰሞኑ የሚሆነውን ነገር እያየህ ነው? እየህየው ታዲያ እንዲያብረን እንደሚሉት እኮ ታዲያ ልክ ነው ወይ? ደግሞ ይህንን ጥያቄ ለአንተ ሳይሆን ሩታ ልክ ነው? ይህንን አብርሽን ነው የምትፈልጊው ነው ወይስ? በጣም ሰላም እኮ ነው፣ የተረጋጋ ድሮም የተረጋጋ ነበር። አሁንም ወደ ድሮ ማንነቱን ይተረጋጋ እኮ። ድሮ የምታውቂው አብርሽ ይሄን ነው? ይህን የምታውቂው አብርሽ በጣም ሰላማዊ አብርሽ። እኔ አሁን እሺ ከእናንተ ጋር ከአንቺም ጋር ከኤፍሬምም ጋር መከራከር አልፈልግም። እኔ አሁን ሀብል እንዲያወልቅ ብቻ ነው የምፈልገው። ሲጀመር እኔ ኖ ሄርሚ ሀሳብ ካለሽ ማውራት ትችያለሽ፣ ግን እኔም እንዲያወልቅ የምፈልገው አሁን ሀብሉን እንዲያወልቅ ፈልጋለሁ። እኔም ሀብሉን እንዲያወልቅ ፈልጋለሁ። አንድ ሰው እውነት ካለው ምንም ችግር የለውም። ሀብሉን ለ2 ቀን ወይ ለ3 ቀን አውልቆ እንየው። እናንተ ስለፈለገ የሚወልቅ ነገር የለም። በራሱ ፍላጎት ያደረገው በራሱ ፍላጎት ያወልቋል። ከፈለገ እንዴት ነው የተሰጠው ስጦታ አውልቅ? ፈስ ያለበት ዝላ አይችልም ይባላል። ደፍራችሁ እስቲ ሀብሉን አውልቅልትና አብርሃም በዚህ ሁኔታው ከቀጠለ እናያለን። ሲጀመርም ደግሞ አንተ እኔ ሌላው ተው በቀደም ምን ከሄርሜላ ጋር ቆሞ እንኳን ሲያወራ እንዴት ነው አንተ እንዴት ነው እንደምን እንዴት ነው እንዴት ስለሆነ አንተ ና ኤፍሬም የት ነው የምትሄደው ብሎ ይሄን ብሎ ያውቃል እንዴ? አንተ እሱ እንዴ ምን አይነት ወሬ ነው የምታወራው? ኤፍሬም የት ነው የምትሄደው? ትተኛ አትሄድ። ጤነኛ ቢሆን ይሄን ነገር ይልሃል እንዴ? ምን እያወራህ ነው? እኔ አሁን ወንድሜ ሲጀመር ጤነኛ አይደለም። ስለአንተ አንተ በምናወራው መንገድ እናወራለን። ሲጀመር በእንደዚህ ጤነኛ ነኝ እኮ እያልክ ነው አብርሃም። ጤነኛ አይደለም። በእግዚአብሔር ሲመልስላችሁ ብዙ ሰዎች እየተጨነቁ ነው። እኔ ጤነኛ ነኝ። በቃ አለ። እሺ ሀብሉን አውልቀው። እሺ እኔ አውልቀለሁ። አውልቀለት። እሺ አንተ አውልቀው። እሺ አላውልቅ። ስጦታ ነው የተሰጠኝ። ከርሱ የተሰጠቀኝ የመጀመሪያው ቀን እናንተ ቀበልከው አብርሽ እኮ ስጠኝ። ችግር የለውም። ቆይ እናረጋጋው። ለእኔ መልስ ስጠኝ። መጀመሪያ ሀብል ያደረገችልህ ቀን እናንተ ቀበልካትም መልስልኛ ለሱ። እሺ በቃ እኔ ስጦታ ነው የተሰጠኝ። እሺ ፈልግም አትፈልግም መጀመሪያ የተሰጠ ቀን ለምን አልተቀበልክም? መጀመሪያ ተሰጠህ እኮ አልቀበልም ብለህ ደህና ነበርክ አይደለ እንዴ? እውነቱን አታስጨንቁት ልጁን እንዲህ በዚህ ልክ እንዴ። ወንድሙ አይደለህ እንዴ? ደስታውን አንዴ ይፈልገው። አንተ ነጭ እንዲሁት የምኑ ምን ነው እሷን ይዘህ መተው ሲጀመር እንዴ? እኔና አንተ ብዙ ነገር አውርተን ነበር አይደል? ከሩታ ጋር እንዲሁም ብዙ ነገር አውርተን ነበር አይደል? ስለዚህ ከሩታ ጋር ሆነ በቃ አለቀ። ኤፍሬም እኔን እኮ አልተረዳኸኝም። ተረድቻለሁ። አልተረዳኸኝም። ሲጀመር እኔ ከሩታ ጋር እንዲሆን አልፈልግም አልኩኝ። ሁኔታ ኖ በፍጹም አይደለም። እኔ ወንድሜ ደህና አይደለም ነው እያልኩ። ምንም ደህና አይደለም። እኔ አብረሽም በእነዚህ አይነት መንገድ አላውቀውም። ይህንን አብርሃም እኔ አላውቀውም። አንዴ ምንድን ነው ሁለታችሁንም እኮ ስታርጉ እኮ አብሬያችሁ ነበርኩኝ አይደል እንዴ? ይህንን አንተ ይህንን ባህሪን ይህንን ነገርን ትተህ ሌላ ውስጥ ብትገባ ባህሪ ለምን ተቀየር አልልህም እንዴ? ስለዛ እኔ ደግሞ አብርሃም ሳውቀው እንደዚህ አይነት ልጅ አልነበረም። አሁን ተቀይሮብኛል። ስለዛ እኔ ደግሞ አይምሮ የነጻ የሚሆነ ይህንን ሀብል ስታውልቅልኝ ነው። በፈቃደኝነት አውልቅ ወይ እኔ በግድ ላውልቅልህ? ምን ያልፈልግ እናውልቅለት። ዴቭ ይኸውልህ እኔ አንተን ሪስፔክት አድርጌ ነው በጣም ብዙ ነገር እየተወራ ነው ያለው ማለት በቃ ምንም እየተደረገ ያለው ነገር አግባብ አይደለም። ግን ደግሞ እኔ አንተን ከማክበሪያ አንጻር ነው ዝም እያልኩኝ ያለሁት። ገባ? ሲጀመር እሷ ስህተት ናች። እዚህ ቤት ምን ትሰራለች? ለምን ትቆሚያለሽ? ምንም እኮ ትርጉም የለውም ያንቺ እዚህ መቆም ነው እንዴ? ሀሳብሽ ስላልተሳካልሽ ነው ታወቀብሽ ሀሳብሽ። ስለዚህ አንድ ያውጣልኝና እዚህ ጋር ስለመከራከር ምንም ተገቢ ነው ብዬ አላስብም። አንድ ነገር ልንገርሽ፣ ምንም ብታወሪ ምንም ብትወራጭ ምንም አታመጭም። አትድከሚ ፕሊዝ። በሰላምና በፍቅር የመለሽዋት መስል እንደዚህ ብለሽ ስታወሪ ምንም ማድረግ አይቻልም። ስራሽን ታውቂዋለሽ እኮ። ምንም ማድረግ አይቻልም። ከልቡ እንዳልሆነ ታውቂዋለሽ በደንብ ሆነ። እንግዲህ ልቦናሽ ያውቀዋል ሆነ። እስቲ ዓመት ከምናምን ያልተመለሰ ፍቅር በእንደዚህ አይነት መንገድ አይደለም የሚመለሽው። ሆነ በምንድን ነው የመለሰው? ምን ትሆኚ? ይሄ እናውቃለን። ወንድ ከሆናችሁ ይሄ ሀብል ይውለቅልኝ። እኔ ጥያቄ አለኝ። ሀብሉ ይውለቅልኝ። አንቺ ጥያቄ መስማት ተቀለለ ባላወልቅም እኮ እያለ ነው። በራሱ ፍላጎት እኮ ነው ያደረገው። በግድ እኮ እንደዚህ አታያሉ። ኤፍሬም ምንድን ነው የምታወራው? ምንድን ነው እያወራ ያለው? ምንድን ነው የምታወራው ነገር እኮ አልገባኝም። ወንድምህ ደህና እስኪ ቆይ እኔን አውራኝ። ወንድምህ ደህና ነው? ደህና ነው። አዎ ደህና ነው። የምታውቀው አብርሃም ይሄ ነው የምታውቀው አብርሃም። ትናንትና እንኳን በትንሹ ትናንትና ዳኒ የሚያደርገው እንዴ ዳኒ ከዚህ ጋር ተነስ ሲለው እኮ መሬት ላይ ሲንከባለል ይሄ እንደዚህ አይነት ወንድም አለኝ እንዴ? ወንድም አለ እንደዚህ አይነት? ድንገትም ወደቀ። አልወደቀም። ይጎትተውም አይጎትተውም አብርሃም እንዴ አሁን ራሱ በረሰደ እያወራኝ እኮ አይደለም። በስነ ነው። ከዚህ በላይ ምን ላውራ? የምትፈልገው ምንድን ነው? ደህና ነው ወይ? ደህንነትህ ደግሞ ልክ ለእኔ ልክ አለ። አብርሃምን ማስፈቀድ አይጠበቅብንም። አሁን አብርሃም ከቀልቡ አይደለም ጀምር በስትክል እያሰበ ስላልሆነ ሀብሉን እናውልቅለት። ስነ ስርዓትሽ ነሽ። እጅሽን እንዲህ እንዳሰነዝሪ ሌላ ምን ነው የሚመለስ መሰለሽ ወደ እኔ?
ፓብሊኩና እናያለን። እያማረሽ ይቀራል። አሁን ሲያምርሽ ይቀራል። እሱ እንኳን ሩታሽ በመጀመሪያ ደረጃ እኔ የሁለታችሁ እሷ ጋር ሆነ አንቺ ጋር ሆነ እኔ እንደዛ እንድትባባሉ አይደለም። ሄርሜላም ዛሬ መጣችው የመጣችበትንም መጀመሪያ የተገናኘንበትን ምክንያት አስረድቼሻለሁ። ግን አንቺ አብርሃም ነገርኩሽ እኮ ለአንቺም የሚጠቅምሽ ለአንቺም ህይወት የሚሆንሽ ነገ የልጅሽ ትክክለኛ የልጅሽን አባት የእውነት የምትፈልጊው ከሆነ በእንደዚህ አይነት መልክ ወይ ይህንን የምታውቂው አብርሃም ነው ወይ? እኔ በስነስርዓት አይኔን እያየሽ እንድትመልሽ የምታውቂው አብርሃም ይሄ ነው ወይ? ትላንትና የነበረው ትላንትና እንደዛ እንዴ አብርሽ እኮ አንቺ ስታወሪ እንኳን እንደዚህ ጸጥ ብሎ አይቆምም ነበር አይደለም እንዴ? ዛሬ ምን ስለተፈጠረ ነው? ሰላም መሆኑ ምናምን ደብሯቸው እንዴ? አልገባኝም። እኔ የሁልጊዜ ተረጋጋ ነው እንደ የሚባለው እርግጥ ብሎ ነው እያወራን ያለው። ምንም አልቆረቆረሽም ነው? አንድ ጥያቄ ልጠይቅ። አብርሃም ምን እንዲሆን ነው የምፈልገው? ወይ ምን ነው ፍላጎት ምንድን ነው? እኔ እንዲሆን ፈልገው ከጤናው እንዲሆን። ጤና እኮ ነው፣ ሰላም ነው። ሰላም አይደለም ወይስ ጠይቀው ሐኪም ቤት ይዘነው እንሂድ። ደስ ይለኛል፣ ችግር የለውም፣ ደስ ይለኛል። ሲጀመር እኔ አሁን እንኳን ሐኪም ቤት ከአንተ አፍ መጣ ገብቶሃል አይደለም? እኔ ሐኪም ቤት ሌላ ቦታ ከመሄድ በፊት ሀብሉን አውልቆ ማየት እንፈልጋለሁ። ምክንያቱም አንደኛ ብዙ ሰው አይምሮ ቴንሽን ስለሆነ ማለት ነው። አይ ይሄንን ሀብል ካወለቀው በኋላ እውነት ደህና ከሆነ አብርሃም ሀብሉ ላይ ነው ችግሩ። ደህና ካልሆነ ግን በስነስርዓት ሐኪም ቤት የሚዘነው አላውቅም፣ እኔ አላውቅም። ሩታ ሀብሉ ላይ ምን ችግር አለው የምታውቁት እናንተ ናችሁ። ሲጀመር ኤፍሬም ከዚህ በፊት አግኝቼው ነበር። እያወራበት የነበረው መንገድ ሲጀመርም አልተመቸኝም ነበር። ግን ወንድሜ ስለሆነ ወንድሜ ስጋዬ ስለሆነ ወንድሙ ላይ ወይ ደግሞ ስጋው ላይ እንደዚህ አይነት እርምጃ ይራመዳል ብዬ በፍጹም አስቤ ማለት ተራመዱት ነገር አለ። አሁን ራሱ ያደረገው ነገር የለም። ዝም ብላችሁ እውነት ምንም ያደረገው ነገር የለም ዴቭ። አንደኛ ነገር፣ ሁለተኛ ነገር ደግሞ የሰጠሁት ስጦታ መጀመሪያ ያደረገልኝን ስጦታ ነው መልሽ ያደረኩለት። ምንም የተፈጠረ ነገር የለም። ደህና ነው፣ ሰላም ነው። በዚህ ልክ መጨነቁ አስፈላጊ ነው ብዬ አላስብም። አሁን ከእናንተ ጋር እኔ መጨቃጨቅ በፍጹም አልፈልግም። ሲጀመር እኔ አሁን ሀብሉ እንድታውጣልኝ ነው የምፈልገው። ሀብሉ እንድታውጣልኝ ነው የምፈልገው። አንተ አልፈልግም። እኔ ሲጀመር እኔ ሀብሉ ምንድን ነው የሚያስጨንቀው? ከዚህ በላይ ማስጨንቃለ የት ነው የምንወስድብህ? ቁጭ በል አንድ ጊዜ የት ነው የምንወስድብህ? እናውልቀውና ሀብሉን እኔ አውልቄ ሊሆን እኮ ነው የምልህ። አላውልቅም፣ እኔ አልፈልግም። ነው ሲጀመር በቃ አንተ ስማ፣ የምንን ሰማኛ የእውነት ወንድምን የምትፈልግ ከሆነ ከኔ ጋር ሌላ ውስጥ መግባት ካልፈለግ በስተቀር የበለጠ ሌላ ችግር ውስብስብ ነገር ውስጥ ከምንገባ በፊት አሁን ሀብሉን እንኳን አውልቅ ስለው አላወልቅም እያለ አንተ አብራን ይህንን ያደርጋለ ወይ? እኔ ላወልቅለት እኮ እየከለከለ ነው ማለት ነው። ጀምር እንዳታውራኝ እያልኩ ነው። እያናገርከኝ ፍሬም ምን ታደርጋለማ ያልኩበት ምክንያት ስላለኝ ነው። ምክንያቱም ብጠይቀኝ ነው የሚሻለው እንጂ እንዳታውራኝ በእንደዚህ አይነት መንገድ። ሲጀመር እየመጣችሁ ሌላ ቶሪ ነው እያወራችሁ ያላችሁ። ምንድን ነው የምናወራው? አንተ ሲጀመር ከኔ ከወንድምህ ጋር ነው እያወራ ያለው። ተረዳኸኝ አይደል? ምንም ነገር የለብንም ማለት ሰላም ነን። አንተ እዚህ ቤት መምጣት ትችላለህ ኤኒ ታይም። ነገር ግን እሷ እዚህ ምን ትሰራለች? ምንድን ናት እሷ? በመጀመሪያ ደረጃ የሸዋችን እሷ ልትሆን አይገባም። እኔ ወንድሜን ለማየት ነው የመጣሁት። አስጨርሱኝ። እኔ ወንድሜን ለማየት ነው የመጣሁት። ሰሞኑ የማየው ነገር ሲጀመር ስልክ እየደወልኩኝ በፍጹም ስልኩን ማግኘት አልቻልኩኝም። እናንተ ጋርም ስልክ ስደውል ስልካችሁ ሊሰራልኝ አልቻለም። ግራ ስለገባኝ ብዙ ነገር እያየሁኝ ነው። ሰሞኑ አንዳንድ የሚለቀቁ ሚዲያ ላይ ብዙ ነገር እያየሁኝ ነው። ይህንን ሁሉ እንዴት ተፈጠረ እስከሚያስጨንቀኝ ማለት በቃ ዛሬ እኔ እንጃ አላውቅም። ሄርሜላን ደግሞ እኔ ነኝ ደውዬ የጠራኋት። ምክንያቱም እኔ እሷን ስለ እሷ ጤንነት ለማወቅ ነበር የደወልኩት። ግን በዛውም ስለ አብርሽ ስናወራ አብረን እንሂድ ብያት እኔም ወደ ቤት እሱ ጋር ልሄድ ነው እንሂድ ብያት ነው የመጣ ነው። በመጀመሪያ ደረጃ አንተ ደህና ነው ወይ ነው ወንድም? እኔ ስለ አንተ ነው የማወራው። እንዴት የምታወራው ራሱ እንዴት ነው? ምን ሆና ወይስ ይሄ ምንድነው? ሁለት አብል ደግሞ ያደረገው
ወይስ ማወራቱ ተገቢ ነው? ደህና ነኝ እኮ እያለ ነው ኤፍሬም። በመጀመሪያ ለታላቁ እንደምትክብሬ ነው በቃ እሱ ነው አይደል? ስለ ክብር አንተ አታስተምረኝሽ። በመጀመሪያ ኤፍሬም ሲጀመር እንዳታወራኝ ብያለሁ። በቃ እስክጨርስ ድረስ እንዳታወራኝ። በጣም እንጣላለን። ያለው ወሬ ማለት ነው። ምንም ደስ ማይል ልጁ ደህና ነኝ እግዚአብሔር ይመስገን እያለ ከዚህ ለምን ሲጀመር እኔ ጭራሽ ግራ ገብቶኛል። ሰሞኑ እንግዲያው ምንድን ነው ይሄ ድግምት ነው የሆነ ነገር ምናምን የሚወራ ብዙ ነገር አለ። ሩታ ይህንን ሀብል ሲጀመር 2 ሀብል ሰው ጥያቄ ነው አይደለም? ያ ጥያቄ ደግሞ ለእኔም ጥያቄ ነው። ተረዳሽኝ አይደለም? ጀመር 2 ሀብል ለምን ያደርጋል? ችግር አለው ፈልጎት ከሆነ እሱም ብቻ ሳይሆን ሀብሉን ካደረገ በኋላ ነው ነገሮች በጣም የተቀያየሩ ያሉት። ሄርሜላ ሀብሉን ካደረገ በኋላ ነው። በቃ ሀብሉን ካደረገ በኋላ ነው አብርሽ የተቀያየረው። ሌላ ሰው የሆነው ሀብሉን ካደረገ በኋላ ነው እያለችኝ ነው። እኔ ስለዚህ ሀብል የምታወሩት ነገር በራሱ ጭራሽ አልገባኝም። ገብቶሃል አይደል? ግን እሷ የተረዳችው ነገር ስላለ ይህንን ሀብል እንዲያወልቅ እፈልጋለሁ። እሷም ብላለች በእሷ የተነሳ እኔም እንድታወልቅ ሀብሉን እፈልጋለሁ። ገብቶሃል አይደለ? አሁን ሀብሉ ሲጀመር ደግሞ እኔ አንተን ሳውቀው 2 ሀብል አንጠልጥል የምትዞር ሰው ልጅ አይደለም። ደግሞ እኔ ወንድሜ በደንብ ነው የማውቀው። 2 ሀብል አድርጎ የሚሄድ ወንድም እኔ የለኝም። ስጦታ ነው። ስጦታ ቢሰጥህም ሌላ ጊዜ ስጦታ ስንት ጊዜ ሰጥሃለች? ስንት ጊዜ ስጦታ ተሰጥተዋል? ቀይረህ ታደርጋለህ እንጂ 2 ሀብል አድርጋ አትሄድ። እኔ ይህንን ሀብል ያደረግኩበት የራሴ ምክንያት አለኝ፣ የራሴ ትርጉም አለኝ። ገባ? በቃ ስጦታን ያደረግኩለት ምንም የተለየ ነገር አይደለም። ወርቅ እኮ ነው አይደለ? እንዴ ችግር አለው? እሺ ከዚህ በፊት ይህን ነገር አልተቀበለውም ነበር አብርሃም ይህን ነገር ታስታውሳለህ? መጀመሪያ ነበር አለ የሰጠችክ ከኔ ጋር እያለክ ሀብል ካልሰጠው እሱም ደግሞ ኤፍሬምም ደግሞ እኔ ነገር ካላደረግኩኝ ምናምን እያለ ነበረ። እራት ካልጋበዝኩሽ ምናምን እያለ ነበረ። ከዛ እናንተ በንጋታው ተገናኝተን ነበር ካስታወስክ። ከዛም በኋላ ግን ደህና ነበርክ ስላላደረግከው ማለት ነው። ካደረግከው በኋላ ግን ጸባይ ሁሉ ነገር ተቀያይሯል። ገባህ አይደል? አንተ እንደዚህ አይነት ሰው አይደለህም። እንደዚህ አይነት ባህሪ የለህም። ይህን ነገር ደግሞ አይደለኛ ሁሉም ሰው ነው የታዘበው። ሩታ እኔ በዚህ ልክ ማስመሰል አይጠበቅብሽም። ፈልገው ነው አስገድጄ ፈልግ ስጦታ ነው የተሰጠኝ። እኔ ደግሞ ስጦታ ደግሞ ማውለቅ ስለማልፈልግ ከምትወደው ከምታፈቅረው ሰው ስጦታ ከሰጠቅ አለቀ። እየተባልክ ያለውን እየሰማህ ነው። መጀመሪያ ደረጃ ከራስ ጋር ከሆንክ እያለች ያለችው እኮ ስጦታን የሰጠችኝ ሀብሉን ካደረግክ በኋላ ተቀይረሃል እየተባልክ እኮ ነው። ወደ ራሱን የተመለሰውን አንተ ቆይ አይደለም ይሄንም ዝም በይ። እንዴት ነው ወደ ራስ መመለስ ማለት የቱ ነው? አብርሃምን እንደዚህ ነው እንደምታውቀው ልክ አልነበረም። ከሄርሜላ ጋር እያሰለፍ የነበሩ እኔ ስለሱ ጉዳይ አይደለም የምናወራው። እኛ ስለሱ ጉዳይ እኮ ነው እያወራን ያለ ነው። ልጁ እኮ አሁንም ሰላም ነው። ምን የሆነው ነገር አለ? ኤፍሬም አልሰማኝም። አብርሃምን አንተ ድሮ ስታውቀው እንደዚህ ነው ወይ? አሁን ተረጋግቶ ልክ እኮ እንደዚህ ነው የምታውቀው አብርሃምን? ግዴታ ከሰው ልጆች ጋር መጣላት መጮህ አለበት እንዴ? እኔ ዴቭን አክብሬ ነው እንጂ እዚች ቤት ድርሽ እንድታይ አልፈልግም።